እኛም ቤተሰብ ነን። ቤተሰብ ላይ በጣም ፎከስ ማድረግ እንፈልጋለን። የጎደለ ሰርቪስ የለም። እኛ ጋር ሙሉ ሰርቪስ ነው የምንሰጠው። ባክቦን ኦፍ ዘ ቢዝነስ እሷ ነች። ሁሌም ክሬቲቭ ነው በጣም እና ቼን ያደረኩት ነገር የለም። ስራው ይሰራል። ሁሉም ሰው ኃላፊነት አለበት። እርስ በርስ ባንደጋገፍ ኖሮ ብዙ በቃ የሚፈጠሩ ነገሮች እንደምናየው ሚዲያ ላይ ብሬክ ላይ ያደረገን የሚችሉ ነገሮች ነበሩ። 4 አይነት ጊፍት ካርድ አለን። የ100 ሺህ፣ 50 ሺህ፣ 25 ሺህ እና 10 ሺህ። በጣም እናትነት እንዲቀለኝ አድርጎኛል። በጣም ደግማለን እንዴ አሁንማ አንድ ላይ ከጃችሁ። ሰላም እንግዲህ የኩል ቤተሰቦቻችን ዛሬ ሰዓታችንን ጠብቀን በአርቲስት ቲቪ ተገኝተናል። በሳምና ሊሃ ቢዩቲ ኤንድ ስፓ ያለ ነው ሆስት የምናደርገው ሳምና ሊሃ ነው። ግን አይዟችሁ ሊያም ማለች ቦቴል ተወስድስ ነው ነብዬ እኔ እንግዲህ ቦቴን ከወሰዳችሁ ታልቀረ ዛሬ የምትገኙት ሳምና ሊሃ ቢዩቲ ስፓ ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። በጣም የሚያምረው ወይ ቤታችሁ ያምራል። በጣም ቆንጆ ነው። ስሜዚ በአመታችን የተገናኘ ነው። ናይስ። በአመት ውስጥ እናንተ አዲስ ነው መጣችኋል ማለት ነው። እኔም ስለተገኘሁ ደስ ብሎኛል። እስኪ ደግሞ ውስጥ ገብተን ያለውን ነገር እናስጎብኛችሁ። እሺ እዚህ ጋር እንግዲህ ያው የምንለያይበት ቦታ ደርሷል። ይሄ የሴቶቹ ነው። ይሄ ደግሞ የወንዶቹ ነው። ሊያ ታስጎብኝሽና እንገናኛለን። እንግዲህ እንደምታየው ላስት ታይም የተገናኝበት ሊሃ ቢዩቲ ቮልት የሚለው ሆኖ በሰፊው የሴቶች ፀጉር ቤታችን ነው። እውነት ነው። እኔም እንግዲህ አንድ አመት ሆነን ረጅም ጊዜ አይገርም ዛሬ ደግሞ በአዲስ ማዕከል በስፓ ማዕከላችሁ ደግሞ ተገኝተናል። በጣም ደስ ብሎኛል። እስቲ እንግዲህ ዛሬ ስገባም የሊሃ ቢዩቲ ቮልት ሎጎዋን አይቻታለሁ እና መነሻችን አይደለች? አትቀርም በጣም ደስ ይላል። ስለዚህ ዛሬ እዚህ ደግሞ የሚሰጠው የፀጉር ቤትም አለ ማለት ነው። ልክ እንደዛው ይቀጥላል። ኤግዛክትሊ እሱ ስራ እንዳለ ሆኖ ተጨማሪ የወንዶችም አለው ስፓም አለው ማለት ነው። ሁሉ ሰርቪስ እንሰጣለን። በጣም ደስ ይላል። እንዴት ግን ወደ ስፓው ቢዩቲው ኢንዱስትሪ ደግሞ ለማሳደግ አሰባችሁ? ምክንያቱም እናንተ ፀጉር ላይ ነበረ ስፔሲፊክሊ እየሰራችሁ የነበረው እና እስቲ እሱን እናንሳ። አክቹሊ ያው ቢዩቲ ስፓም ያው ቢዩቲ ላይ ያለ ነገር ነው እና ራስን መጠበቅ ላይ ስለሆነ ሞር ቢዩቲ ደግሞ የሚሰራ አጠቃላይ ዋይናት ባይዘው ደፋር ነው ቢዝነስ ላይ ትንሽ እንደፍራለን እና እግዚአብሔርም ተጨምሮበት ደግሞ አሳፍሮን አያውቅም። ኦኬ። ስለዚህ ይሄን ኢንዱስትሪ የመረጣችሁት ያው ውበቱ ላይ ስለነበራችሁ አንድ ስቴፕ ለማሳደግ ነው ማለት ነው። በቃ ላይክ የሚጎለን ምንድነው ሰርቪስ ቢዩቲ ላይ ያለ ነገር ላይ ምንድነው የሚቀረን ሰርቪስ ብለን የጨመርናቸው ሰርቪሶች አሉ። ስፓውን ጨምሮ ከዚህ በፊትም ደግሞ ኦምብሬ ያልነበረን ኦምብሬም ጨምረናል። ሜካፕ ኤቭሪቲንግ ብቻ አሁን እኛ ጋር መታችሁ ምንም ነገር አታጡ ማለት ነው። ስለዚህ ዞር ዞር እያልን የምትሰጡትን አገልግሎቶች እኔ ይሄ ደግሞ የፔዲኪዩር እና የጥፍር ቦታችን ነው። እሺ ከአንድ አመት በፊት ሳየው አንድ ብቻ ነበረች ፔዲኪዩር የምንሰራበት ቦታ። አሁን ደግሞ በሰፊው ነው። ይሄ ደግሞ አይላሽ የምንሰራበት ቦታ እና ኦምብሬ የምንሰራበት ቦታ ነው። ይሄን ይመስላል። እኛ ጋር በጣም ማተር የሚያደርገው ደግሞ የከስተመር ሪቪው በጣም ማተር ያደርጋል። አይ ቲንክ እዛኛው ክፍል ነው መሰለኝ እስካን አድርገው ሪቪው ይጽፉልናል እና እሱ ደግሞ ይጠቅማል በደንብ ከከስተመሮቻችን ጋር ገና ከመጀመሩ እንግዲህ ብዙ ከስተመሮች ቤቱ ሞልተዋል። ተመስገን እግዚአብሔር ይመስገን። ምን ያህል ጊዜ ሆነ ማለት ነው ከተከፈተ? ስፓሙ ከአንድ ላይ ከተቃለለ ነው 15 ቀን። ስለዚህ በጊዜ ነው የመጣሁት። ቆንጆ ሰዓት ነው የመጣሽው። ደስ ይላል። እንዴት ነው የከስተመሩ ፊድባክ ምን ይመስላል? ለመደላችሁ ወይስ? እግዚአብሔር ይመስገን በጣም ቆንጆ ነው። የትኛው እኔ እንጃ የመጀመሪያው ቢዝነስ እንትን ስንል
እግዚአብሔር ይረዳናል እንዳልኩትና አሳፍሮን አያውቅም። ቆንጆ ነው እግዚአብሔር ይመስገን። ያለፈውን እንግዲህ ስራችሁን የፀጉር ቤቱን ስትከፍቱ እንግዲህ ብዙ ቻሌንጆች ይኖሩታል ብዬ አስባለሁኝ እና ያሁኑን ስትከፍቱት ምን አይነት ቻሌንጆች ያጋጠማችሁ የሚለውና ትንሽም ወቅት ቢሆን? በእርግጥ በአጠቃላይ ቢዝነስ ውስጥ ከገባን ኦልሞስት ዓመት ሊሆን ነው እና አጭር ጊዜ ነው። የፀጉር ቤት ስራ ደግሞ ትንሽ ጊዜ ይፈልጋል። የመጀመሪያውን ፀጉር ቤት ስንከፍት ትንሽ ከቻሌንጅ ያደረገኝ አንደኛ ከብዙ ሰው ጋር ብዙ ሰራተኞች አሉ ምናምንና እንዴት ዲል ማድረግ እንዳለብሽ የተለያየ ጸባይ ነው ሁሉም ሰው ያለው እና ሁሉንም እንዴት ነው አንዱን ሳላስከፋ አንዱንም ቶሎም ሰው መቀየርም ደግሞ ጥሩ አይደለም። ቢዝነስ ላይ ገባሽ አንቺም ከነሱ ጋር ረጅም ጊዜ ለማሳለፍ በቃ ጸባይ ላይ በጣም ማተር ማድረግ አለብሽ። ማተር ያደርጋል በጣም ኮኔክሽንሽ ከልጆችሽ ጋር ያለሽ ነገር ምናምን። ትንሽ አዲስ ነበረ። አራስም ስለነበርኩኝ ቤትን ቁጭስ ብዬ ስለነበር ምናምን በሰዓቱ በደንብ እስክግባባ ኢንቫይሮመንቱ እስክለምደው ግን አልከበደኝም። እኔ እንግዲህ ትዝ ይለኛል ስመጣ ከሰራተኞች ጋር ያለሽ ኢንተራክሽን ደስ ይል ነበረ። እንደ ቤተሰብ ነው የእናንተ ግንኙነት አይደለ? እኛ ጋር አሁን አለቃ የለም ቤት ውስጥና ሁሉም ልጅ በቃ ለራሱ አለቃ ለቤቱ ኃላፊነት እንዲሰማቸው በቃ ስራው ይሰራል። ሁሉም ሰው ኃላፊነት አለበት ብዬ ነው ማስበው። ስለዚህ ለዚህኛው ስራሽን ጠቅሞሻል ማለት ነው። በዛው መንገድ ነው የመጣሁት እና እንደ ቤተሰብ ነን እዚህ አለቃ እንትና የሚባል ነገር የለም። ደስ ይላል፣ በጣም ደስ ይላል። ቀጣዩ ምንድን ነው የምናየው? ቀጣዩን እንግዲህ የወንዶችን ፀጉር ቤት በደንብ ያሳይሻል። ከዛ ደግሞ ስፓው እናያለን። አይተኸዋል ብዬ አስባለሁ። ጊፍት ካርዶች ናቸው። 100,000፣ 50,000፣ 25,000 እና 10,000 ወርዝ ያደርጋል። ለባለቤት ለእህት ለአንተም ሜምበርሺፕ ካርድ ነው መግዛት ትችላለህ። 10% አዲሽናል ቫሊዩ አለ። የ100,000 ስትገዛ 10,000 ብር ተጨማሪ ቫውቸር ካርድ ይሰጣል ማለት ነው። ከተመቸ ሪሴፕሽን ላይ ሳይን ታደርግልሃለች መሰለኝ። ሰላም መጣችሁ እንዴ? እንዴት ነበር ቆይተው? ከሊሃ ጋር የዞርኩኝ እያየሁኝ ነበረ። በጣም ብዙ ነገሮች አፕዴት አድርጋችኋል ከባለፈው ዓመት። ይሄ ደግሞ አዲሱ ጀርኒ ነው። ባልና ሚስቶች ሲመጡም ያው ብዙ ጊዜ እንደውም የሚጠብቅበት ቦታ የለም። አልጨረሽም የለም። እዚሁ ሪላክስ ማድረግ ይችላል። የፈለገውን ሰርቪስ ስፓም አለን። ያው እንዳየሽው ዋው በጣም ደስ ይላል። ሊሃ አብዛኛውን የሴቶቹን ፓርት ስለተቆጣጠረች አንተ ደግሞ ለወንዶቹ ደርሼላችኋለሁ እያልክ ነው። ዝም ብለው አረፍ ብለው ቆንጆ ሪላክስ እያደረጉ በጣም ነው የሚያምረው። ከሎጎ ጀምሮ ሳሜክስ ሜንዛል እንዴት ወጣ? ያው ስምህ ነው ኦፍ ኮርስ። ያው ኤክስ ካትን ነው የምታሳየው። ሻርፕ የሆነ ከት ነው የምናደርገው። እዚህ ምን አገልግሎት ነው የሚሰጥበት? ሁሉንም አገልግሎት እንሰጣለን። ልጆችም ይቆረጣሉ፣ ትልቅ ሰዎችም በቃ የወንዶች ፀጉር ቤት የሚሰጡትን አገልግሎት ትሪትመንት፣ ሁሉንም ነገር እንሰጣለን። በእጅስ ምንድን ነው ያዝከው? ይህ ጊፍት ካርድ ነው። እሺ 4 አይነት ጊፍት ካርድ አለን። የ100,000፣ 50,000፣ 25,000 እና 10,000 ሰዎች ለሚወዷቸው ሰዎች መግዛትና መስጠት የሚችሉት። የ100,000 ብር ሲገዙ ሁሉም 10% አዲሽናል ቫልዩ አለው። የ100,000 ሲገዙ 110,000 ብር ወርዝ ያደርጋል ማለት ነው። ሜምበርሺፕ ካርድ ነው። ሰዎች ለፍቅረኛዎች፣ ለሚስቶቻቸው፣ ለእናቶቻቸው መስጠት ለጓደኞቻቸው ይችላሉ። ይሄ 100,000 ብር እስከሚያልቅ ድረስ እየመጡ በፈለጉ ጊዜ። ስለዚህ ቀን ገደብ የለውም። እስኪያልቅ ድረስ መጥተው መጠቀም ይችላሉ። በጣም ደስ ይላል። እነሱስ? ይህም የ50,000 ብሩ ነው። 25,000 ብር ማለት ስለዚህ በየብሩ እንትን 10% ቫልዩ ያገኙበታል። እንግዲህ ሜምበርሺፕ ካርድ ነው። ያው በአንቺ በኩል ለሚመጡ ደግሞ ቅናሽ እናደርግላቸዋለን። እንዴት ንገርኛ። ቃል ገባልኝ። ችግር የለውም። ማንኛውም ሊያን ብላችሁ የምትመጡ ኩል ፕሮግራም ብላችሁ የምትመጡ ኩል የሆናችሁ ሰዎች እኛ ጋር ስትመጡ 15% ከሁሉም ሰርቪስ ቅናሽ ታገኛላችሁ። በጣም እጅግ አድርገን እናመሰግናለን። እንግዲህ ይህንን አጋጣሚ እንዳታልፉት፣ የመጣችሁ ጎብኟቸው። በጣም ደስ ይላል። እኔም እወስዳለሁ። ወንድም ካለሽ ዴት ምናምን ካለ መጀመሪያ ሳሜክስ ሄደህ ተቆረጥ ምናምን። ስለዚህ ወደ ማሳጅ ምናምን ብሞቹ ስፓውን ደግሞ እናስጎብኝሽ። የሰው አቀባበል ግን ምን ይመስላል? አሁን ወንዶች እየተሰሩ እያየሁኝ ነው እና በጣም አሪፍ። ያው የምንሰራውም ሰርቪስ በጣም ኳሊቲውን የጠበቀ ነው።
ይሄኛው ደግሞ የስቲም ሳውና ማሳጅ ክፍላችን ነው። እዚህ ጋር ስቲም እና ሳውና ነው። በዛ ሳይድ የሴቶች የወንዶች ሽንት ቤት አለ። እዚህ ጋር 3 ሻወሮች አሉ። ሰው ከማሳጅ ከወጣ በኋላ የሚታጠብበት ወይ ከስቲም እና ሞሮኮ ከወጣ በኋላ እዚህ ጋር ሁለተኛ ስቲም እና ሞሮኮ የሚሰራበት ክፍል ነው። እዚህ በደንብ እኮ ምቹ የሆነ ቦታ አስተካክላችኋል። ሁሉም ሰው መጥቶ በአንዴ ከጓደኞቹ ጋር ከቤተሰቡ ጋር ሳውና እዚህ ጋር እንሰጣለን። እዚህ ጋር ቢቺ ሻወር ከስቲም እና ሳውና ጋር እዚህ ጋር አገልግሎት እንሰጣለን ማለት ነው። እነዚህ ሁለቱ የማሳጅ ክፍሎቻችን ናቸው። ከማሳጅ ሰው ከወጣ በኋላ 15 ደቂቃ 20 ደቂቃ ሪላክስ ያደርጋል። እዚህ ጋር አረፍ ብሎ ጁሱን ይጠጣል። በደንብ ሪላክስ ማድረጊያ ቦታ ነው። ዲም ይሆናል። ያው አሁን ለእናንተ ነው። ለእኛ ስባል ነው ነው። ይሄኛውም የማሳጅ ክፍሉ ነው። ሁለቱ የማሳጅ ክፍሎቻችን ናቸው ማለት ነው። ስለዚህ ወንዶች ፀጉራቸውን ብቻ አይደለም መጥተው የሚሰሩት፣ ሁሉንም ፓኬጅ በአንድ ቤት ውስጥ ማግኘት ይችላሉ። ከዚህ በፊት ሁሉም ሰው በቃ ይጣላል። ለምሳሌ ሚስቱ አሁን ማሳጅ ቤት ላይ ነው ማለት አይችልም። አሁን ግን ለሳምና ላይ ሀጋቢ ይታመናል። ማርኬት ሁሉም ነገር ስላለ እሷ ፀጉሯንም ኤቭሪቲንግ እስክትጨርስ እሱም ስፓውን ፀጉሩን ጨርሶ መውጣት ይችላል። ፕላስ አይጣሉም። እኛ ጋር ስለሆነ የሚመጣው ሴፍ አንድ ነው። ከ3 እስከ 12 ዓመት የስራ ልምድ ያላቸው ሰዎች ናቸው ያሉት። ቆንጆ ሪላክሴሽን ሰርቪስ አግኝተው በጣም አሪፍ። አብሮስ ማሳለፍ ቢፈልጉ አሁን ይሄ ለወንድ እና ለሴት ብቻ ነው። ለካፕሎች ደግሞ እዛ ቪአይፒ ሩም አለን። ያ እስቲ እሱን ደግሞ ታሳይሽ። እሺ ደግሞ ቪአይፒ ክፍላችን ነው። ዋው በጣም ነው የሚያምረው። ዋው ማሳጁም ጃኩዚም ኤቭሪቲንግ ሁሉም አለ። ግን ያው ፕራይቬትሊ ደግሞ መጠቀም ለሚፈልጉ ካስተመሮቻችን የተዘጋጀ ነው። እንዲሁም ደግሞ የካፕሎች ደግሞ የሚገርም ፓኬጅ ነው ያለ። ምን ፓኬጆች አሉ? ቀድሞስ ማሳዝ አለባቸው ወይ የሚለው እናንተ አሁን ከረንትሊ የሙሽራ ወቅት ምናምን ስለነበረ ከፀጉር ከፍሸነውም ሙሽራ ሞሮኮም ሁሉም አንድ ላይ ሆኖ ሩም ጨምሮ አንድ ላይ ፓኬጅ አዘጋጅተናል። እንደዚሁም ደግሞ ፕራይቬትሊ ደግሞ ጊዜ ማሳለፍ ሲፈልጉ በዚህ መልኩ ማሳለፍ ይችላሉ። በጣም ነው ደስ የሚል። ወይናቸውን እየጠጡ ማለት ነው ራሳቸውን አለም ሪላክስ አድርገው። ይህን ደግሞ የሰራው ቤቢ ነው በራሱ የተጠበበበት የቤቢ እጅ ስራ ነው። ኢንቴሪየሩም ላይ አለ እያልሽ ሁሉም ነገር ላይ አለ እንዳልኩሽ ነው። በጣም ደስ ይላል። እስቲ ደግሞ ትንሽ ከአንቺም ከሳም ጋርም ቁጭ ብለን ደግሞ ትንሽ ነገር እንበል። እሺ እንዴት ነበረ ቪአይፒ? በጣም ነው የሚያምረው። እንደውም ለሳም እያልኩት ነበረ የወንድና የሴት ስፓ አለ፣ ግን አንድ ላይ መሆንስ ቢፈልጉ እያልኩኝ ነበረ። ሶሉሽኑን አሳይታችኛል። ቤታችሁ በቃ ሁሉም ነገር የያዘ ነው። አንድ ስቴፕ በጣም አፕግሬድ አድርጋችሁታል። በጣም ደስ ብሎኛል። በድጋሚ እንኳን ደስ አላችሁ። እንግዲህ የፀጉር ቤቱን ስትከፍቱ ብዙ ቻሌንጆች ይኖሩታል ብዬ አስባለሁኝ እና ከዛኛው ፀጉር ቤት የተማራችሁት ለአሁኑ ደግሞ የጠቀማችሁ ብላችሁ የምታስቡትን እናንሳ። ያው እኛ ሁሌም ከስተመሮቻችን ሳቲስፋይድ ሆኖ እንዲወጡ ነው ዋናው የምናስቀድመው፣ ቫሊዩአችን እሱ ነው። እሱም ማድረጋችን ይመስለኛል ብዙ ቤተሰብ እንድናፈራ ያደረገን። ይሄ ነው በእኔ በኩል ያለው። እንዳልኩሽ ነው ቅድም አውርተን ነበረ እና እዚህ ሀሳብ ላይ መጀመሪያ የሚቀድመው የከስተመር ሳቲስፋክሽን ነው እና እሱ ነገር በጣም ማተር ያደርጋል ቢዝነስ ላይ፣ የትኛውም ቢዝነስ ነው። ስፓን ደግሞ ስታስቡት እናንተ ቅድም እያለችኝ ነበር ሊሃ ቢዩቲ ላይ ስለሆነ አንድ ስቴፕ እናሳድገው ብለን ነው አለችኝ። ግን ቢዩቲ ላይ ብዙ ኢንዱስትሪ ያለ እና ስፔሲፊክሊ ስፓን ለመጨመር እንዴት አሰባችሁት የሚለው ነው። ጥሩ ጥያቄ። ያው ቅድም እንዳልኩሽ የመጀመሪያው ማርኬት ዲማንዱን አየ ነው። ባልና ሚስት ሆነው
ቅድም ያነሳሁት ይሸዋል ባል ማሳጅ ቤት ልሄድ ነው ማለት አይችልም፣ ወገቡን ቢታመም ራሱ ነው። ስለዚህ የሚታመን ቦታ የሚታመን ሰርቪስ፣ ጥሩ ሰርቪስ መስጠት እንችላለን ብለን አሰብን። በዛ ላይ ስለሚገናኝ አንድ ላይ ሪሌትድ ስለሆነ እኛም ቤተሰብ ነን። ቤተሰብ ላይ በጣም ፎከስ ማድረግ እንፈልጋለን። ስለዚህ አንድ ቤተሰብ መጥቶ እዚህ ሪላክስ አድርጎ ሪፍሬሽ አድርጎ እንዲወጣ ባል፣ ሚስት፣ ልጅ እንደዚህ ቤተሰቦች እንዴት ነው ግን ክላይንቶች የሆነ ኮመንት ሰጥቷችሁ ያውቃል? ኧረ እኔ በጣም ብዙ ሰዓት እያስጠበቀችኝ ነው ምናምን የሚል እስቲ እሱን እናንሳ። እኔ ራሱ ኤክስፔሪንስ አንድ ቀን ብገባ በጣም ረዥም ሰዓት ቆይቷል እና ያንን ሰዓት የሴቶች ፀጉር ቤት ቁጭ ከማለት እኔም ስፓ ገብቼ ማሳጅ አድርጌ ፀጉሬ ተቆርጬ ምናምን ቦታ ያው ሞር ሪላክሲንግ ነው ለእኔም። ስለዚህ ከራስህ ተነስተህ ነው ለሁሉም ፕሮብሌም ሶልቭ እያደረግን ነው። በጣም አሪፍ ነው። እስቲ ስፓው ላይ ደግሞ እንግዲህ ጥቂት ሳምንታቶች ናቸው ያስቆጠረው እና የሰው አቀባበል ምን ይመስላል? በጣም ብዙ አዲስ ነገሮች እያየሁኝ ነው እና ለተመልካቾችም ያሉትን ሰርቪሶች በጥቂቱ ብታነሱ። የጎደለ ሰርቪስ የለም እኛ ጋር ሙሉ ሰርቪስ ነው የምንሰጠው፣ ስፓን ጨምሮ። ፀጉር ቤቱም ደግሞ ሁሉንም ሰርቪስ ይሰጣል፣ ከሜካፕ፣ ፀጉር፣ ኦምብሬ በቅርቡ የጀመርነው ኦምብሬ ነው ብዬሻለሁ እና ፔዲኪር፣ ሜኒኪር ሁሉን ነገር አንድ ላይ ታገኛለሽ እና እንትን ለመሰራት እዛ ቦታ ሊድ እንትን ከፋፍለሽ አይደለም የምትመጪው እኛ ጋር ስትመጪ እና ሁሉንም ነገር አንድ ላይ ነው የምታገኙት። የወንዶቹም ያው እንደዛው ነው። ስፓውም ሞሮኮ አለው፣ ማሳጅ አለው፣ ስቲምና ሳውና አለው። እንዳየሹ ቪአይፒ ሩም አለን ለብቻቸው መዝናናት የሚፈልጉ ሰዎች ነው። ሁሉንም ሴክተር አንድ ላይ አንድ ቦታ ማግኘት የሚችሉበት ሰርቪስ ነው ይዘን የመጣ ነው። አቀባበሉም እስካሁን በጣም ቆንጆ ነው። እንዳልኩሽ ለከስተመር ሳቲስፋክሽን በጣም ነው የምንጨነቀው። ከምንም በላይ ቫሊዩ የምናደርገው ነገር ፕላስ ደግሞ ሃርድ ወርከር ነች ባለቤት። ያው ጠዋት ወጥታ ሁሉንም ነገር እና ባክቦን ኦፍ ቢዝነስ እሷ ነች። ብዙ ነገር ደክማበታለች እዚህ እንዲደርስ ያህል ነው። ሁሌም ቼክ ስለምናደርገው እስካሁን እዚህ ደርሰናል። እግዚአብሔር ደግሞ ጨምሮ አሁን ባለቤቴ ስትል አብድል ያልኩ ነበር። እውነት ነው። ከጠንካራ ወንድ ጀርባ ጠንካራ ሴት ታበረታው አለች ይባላል። ግን በጣም ሰፖርቲቭ ነው እና በደንብ ደግሞ ማይንዱ ደግሞ ምንም አያልፍም። እሱ የሆነ ነገር ላይ እንትን እስካለ ድረስ እንዴት ነው ይህን ስራ የምንሰራው ምናምን ሁሌም ክሬቲቭ ነው በጣም እና ብቻዬን ያደረኩት ነገር የለም። በጣም ሰፖርቲቭ ስለሆነ ነው የደረሰው። ይህን ቢዝነስ ግን ስታስቡት ሁለቱንም ቢዝነሶች ማን ነበር ቀድሞ ያሰበው ወደዚህ ቢዝነስ ለመግባት እና ደግሞ የሚያስማማችሁ የቢዝነስ አይነት እና ደግሞ ማያስማማችሁ አይ ብላችሁ ያላችሁበት አጋጣሚ አይደል? ሆነስትሊ አንድ ቀን ከጓደኞቻችን ጋር እንደዚሁ ቴብል ላይ ቁጭ ብለን ነው፣ አራስ ነበርኩኝ የዛኔ እና መነሳት እና መውጣት መስራት ትፈልጋለሁ የሚለው ሀሳብ አለ። እኔ ከወለድኩ በኋላ በቃ የሆነ ቁጭ ብዬ ልቀር ነው ምናምን የሚል የሆነ ፖስትፓርተም ዲፕሬሽን አለ እና እሱ ነገር ደግሞ እንዲሁም ኖርማሊም ብዙ ሀሳብ ማበዛ ሰው ስለሆንኩኝ በጣም እያስጨነቀ የነበረ የሆነ ቢዝነስ ላይ በቃ እኔ እንድገባበት አለ አይደል። የሴት ቢዝነስ ተብሎ ነው አሁን ፀጉር ቤት ላይ ሞር ፎከስ የምታደርገው ሴት ስትሆኝ ነው እና እንደዚሁ ናቲና ማሂ የሚባሉ ጓደኞች አሉ። አሁንም አብሮ ነው የሚሰራው። ከእነሱ ጋር ቁጭ ብለን አወራን። የፀጉር ሙያው ላይ ነው ያሉት እነሱና ከዛ ዋይናት ብለን ደፋር ነን እንዳልኩሽ ቢዝነስ ላይ ግን ከምንም በላይ ጓደኞቻችን በደንብ ስለሚያውቁት ነው እሱን ነገር ላይክ ስራው ላይ ያሉ ሰዎች ስለነበሩ እንዴት ነው ምን ማድረግ አለብን የሚለውን በደንብ ነው ጥናት ያደረግነው። ዝም ብለን ዘው ብለን የገባንበት ነገር አልነበረም። ከዛ ደግሞ ሜካፑን ምናምን ክላስ ጀመርኩኝ። በቃ በደንብ ሀሳቡ ኖረኝ ማለት ነው ስለ ቢዝነሱ። ኖርማሊም ከዛ በፊትም ሰው ነካካ ነበረ የቤቢን ምናምን ፀጉር ማስተካከል። ስለዚህ ኢንትረስቲሽን እንዳዩ ነው ማለት ነው። ሆቢ እንዳለ ሲያዩ ለምን ወደ ቢዝነስ አንቀይር ማለት ዴዲኬሽን አላት የሆነ ነገር ላይ እሷ እንደዛ በጣም ስትጨናነቅ እጃችን ላይ ያለውን ነገር ምንድን ነው አለን 15 ቀን ምናምን ቢሆን ነው ራሱ ዲሳይድ አድርገን አውጥተናል ለማለት አጠገባችን እነሱ ያገዙን ስለነበር እና በዚህ አጋጣሚ በጣም አመስገን እንፈልጋለን ናቲና ማለት ነው። ሌላኛው ጥያቄ ያው ቢዝነስ ላይ እንዴት ነው ማያግባባችሁ ምናምን? ያው ማያግባባን እንትን የለም። ያው ብዙ ጊዜ እሷ ማኔጅ እንድታደርገው እናደርጋለን። እኔ ማርኬቲንጉን ለመስራት እሞክራለሁ። ከዛ ውጭ ያው ኢንትረስታችን የተለያየ ነው። የቢዝነስ ኢንትረስታችን ግን እንተጋገዛለን። እኔ ወደ ቴኩ አመዝናለሁ፣ እሷ ደግሞ ያው
ያሉትን ቢዝነሶች ማሳደግ ላይ ከስተመር መጥቶ ፊት ለፊት እንትን ብዬ ምናምን ነው የእኔ ቤት ደግሞ ትንሽ ስራውም ስለሆነ ስለዚህ ያ ነው እንጂ ግን እንደጋገፋለን። ግን በጣም ነው የምንደጋገፈው ማለት ማንስ ማባበት ሀሳብ እርስ በርስ አንዳችሁን እያገዛችሁ ነው እንጂ ማትስማሙበት የለም። እሺ በጣም አሪፍ። እስቲ እንግዲህ እናንተ ባልና ሚስት ናችሁ። እኛ የምናውቃችሁ እንግዲህ ቲክቶክ ላይ ከዜሮ ጀምራችሁ አሁን እስካላችሁበት ድረስ ስቴፕ ባይ ስቴፕ ግራጁዋሊ እያደጋችሁ የመጣችሁ ናችሁ እና አብሮ ማደግ ምን ይመስላል እንደ ባልና ሚስት? አክቹዋሊ አንቺ እንደመሰከርሽው አንቺ የሚሰማሽ ስሜት እንዳለው ሁሉ እኛ ደግሞ ያው ሞር ቦታው ላይ ስላለን እኛ ከዛ በላይ ሳቲስፋይድ እንሆናለን። አሁን ሰው ሲያገኘ ራሱ you can see ደስታቸውን በቃ እያየናችሁ ለውጣችሁ ምናምን ብሎ ከስተመር ራሱ ሲመጣ ነው። አንድም ሰው የተማመነብን ለዛ ይመስለኛል ቢዝነሱ ላይ በአጭር ጊዜ ለውጥ እያመጣን ያለ ነው የመጣነውን ስቴፕ ስለሚያውቁ ሞር ትረስትድ እንድንሆን አድርጎናል ብዬ አስባለሁ። ስለዚህ ያንን ስታዩት እናንተ እንደዛ ከተሰማችሁ እኛ ደግሞ ብዙ አፕ ኤንድ ዳውን አለው እናንተ ማታዩት ብዙ የወደቅንበት ሞመንት አለ። በቃ እርስ በርስ ባንደጋገፍ ኖሮ ብዙ በቃ የሚፈጠሩ ነገሮች እንደምናየው ሚዲያ ላይ ብሬክ ላይ ያደረገ የሚችል ነገሮች ነበሩ። ግን ያንን ይዘነው ደግሞ እኛ ሞር ሳቲስፋይድ ነን አሁን ባለው ነገር እግዚአብሔር ይመስገን። ገና ነው አልጀመርንም ሀሳቦች በቂ ሰርተናል ብለን አናስብም። ሌላው ደግሞ ገና በቃ እንዳልነካ ነው የሚሰማው። እንደ ባለ ትዳር እንግዲህ ትዳር ውስጥ እንደገባችሁ ልጅ መጣ፣ ከዛ ደግሞ አንድ ስቴፕ ስራችሁን ጀመራችሁ ሶሻል ሚዲያው ላይ ያላችሁ እና ከስር መሰረቱ መጀመር እናንተን በምን መልኩ አግዟችኋል? አብራችሁ ነው የምትሰሩት ስራን እና ትዳር ላይስ ምን ያህል ሰፖርት አድርጓችኋል አብራችሁ መስራታችሁ በራሱ? ያ እንግዲህ የሁሉም ባለትዳር እንትን ነው ፍላጎት ነው ብዬ አስባለሁ። አብሮ መስራት አሁን ባለው ጊዜ ደግሞ በጣም የሚከብድ ነገር ነው። ያው ኢንፍሌሽኑ ምንም ሁሉም ሰው በቃ እየሮጠ ነው ባለው አቅጣጫ እና እግዚአብሔር ያው ስለፈቀደ ስለወደደን አንድ ላይ የምንገናኝበት ስራዎች ያበዛልናል። ፕላስ እንደዚህ በጣም የሚያስጨንቀንም ነገር የለም። እኛ የሚለያየን ነገር በቃ በጣም ከባድ ነው። ብዙ ነገር ሳክሪፋይ አድርገናል። እኛ ይሄን አንድ ቀን ላለመገናኘት የሚያደርጉንን ነገሮች ራሱ ከተፍ አድርገን ብዙ ነገር ዋጋ ከፍለናል እና ያው እግዚአብሔር እሱን አይቶ ይመስለኛል አሁንም አንድ ላይ እንድንሆን የሚያደርገን ሁሉም ነገር ላይ እኛ ስትሮንግ አድርጎናል ብዬ አስባለሁ። አንድ ላይ መሆናችን አብረን በጣም ከባድ ፓርት ስላለፍ ነው በቃ አሁን ቀለል አድርገን አብሮ መስራት ግን አሪፍ ነው። አሁን ለባለትዳሮች አንዳንድ ሰዎች ስራ የሚያጋጭ ነገር እኮ አለ ስራ ላይ ነው እንጂ አብረን መሆናችንን ግን በጣም የምንወደው ነገር ነው አብረን ማሳለፋችን። ስራ ላይ ግን ያው ስራ ሲሆን አንዳንድ ነገሮች አሉ ማያግባቡ። እንዳልኩሽ እኔ ማርኬቲንጉን ከያዝኩ እንደዚህ ነገሮች ለምን አልተደረጉ ምናምን፣ እሷም ደግሞ ከራሷ ሳይድ የምታነሳቸው ሾች አሉ። ግን እዚሁ የሚያልቅ ነው እና ያን ያህል እኛን አብረን ይኖር ነው ሊትራሊ ከትምህርት ቤት ራሱ በጣም በቃ ከትምህርት ቤት ወጥተን እስከምንገናኝ ያለው ታይም በጣም ሃርድ ነበር ሃይ ስኩል እንኳን እያለ እና ያን ያህል ለእኛ ባዘር አያደርገንም ብቻችንን ብዙ ጊዜ ስላሳለፍ እንደውም ደስ የሚለን ነገር አለመገናኝ አንድ ቀን እኔ ቤት ከዋልኩኝ በቃ ነጫነጭ እችላለሁ እንጂ በጣም ልጃችንን መያዝ ያለብን ጊዜ ካለ ወይኔ አንድ ቀን ቤት ከዋልኩ እሷ ከዋለች ምናምን በቃ በጊዜ ነይ ምናምን በቃ ዛሬ ባሏ የለም ሊነሳባት ነው የምትለኝ እኮ እዚያ ዛሬ የለም ተረጋጉ እሱ የለም እንደዚህ ነው የሚረጋጉት። ስራ ላይ እንግዲህ ሳም ምን አይነት ሰራተኛ ነው? ስራው ላይ ምን አይነት ሰራተኛ ነው? ወይም ከዛ ደግሞ ወደ ቤት ስንመጣ ደግሞ ባል ነው አባት ነው። ምን አይነት አባት ነው? እስቲ አንቺ ግለጽ። ሃርድ ወርከር ነው እኔ ማለት ሁሉ ነገር ፐርፌክት እንዲሆን የሚፈልግ አይነት ሰው ነው። በጣም ስልሽ በጣም ማለት ምንም እያልሰራ ላፕቶፑን ይዞ ነው ከአንቺ ጋር ጊዜ ማሳለፍ የሚፈልገው። አሁን በቃ ምንም እያልሰራ ራሱ ቢሆን ለምዶበታል። በጣም መስራት አይበቃውም። ለዛሬ እንደዚህ እኮ አድርገሃል በቃ ምናምን ስለ ይሄ ታስክ ይቀረኛል ይሄ ማድረግ አለብኝ ምናምን እና በጣም ሃርድ ወርከር ነው። ምንም ስለሱ ምንም ብለው ነገር የለኝም። ጭራሽ ደግሞ ቤት ደግሞ ስትመጪም እንደዛም ደግሞ ስራ ላይ እንትን ሆኖ ደግሞ ለቤተሰቡ በጣም ጊዜ የሚሰጥ ሰው ነው። አባት ነው፣ እናትም ነው ልጁ። እኔ ከወለድኩበት ጊዜ ጀምሮ ለሊት አሁን ለጡጦ ትነሻለሽ መጥባት ከጀመረ በኋላ ጡጦ ሲጀምር ምናምን እኔ የተነሳሁበትን ቀን አላስታውስም። ስቲል ነው የምልሽ
ለሊት እሱ ነው ተነስቶ የሚያጠባው። በቃ እኔ እንዳርፍ ነው የሚፈልገው ምናምን በቃ አባትም እናትም ነውና በጣም እናትነት እንዲቀለኝ አድርጎኛል። በጣም ምንም ነገር ላይ በጣም ሰፖርት ሰፖርት ይባል መኖር ሁሉም ነገር ላይ አንዱ ላይ አትሊስት ስራው ላይ ጎበዝ ነው ብትይ የሆነ ሰው አባትነት ላይ ዝቅ ሊልብሽ ይችላል። ሁሉ ነገር ላይ በጣም ፐርፌክት ነው። ከባድ ነው። እኔ እንደዛ አድርጌያለሁ ብዬ አላስብም። ያው ሁሉም ሰው በቂ አላረኩም ብሎ ነው የሚያስበው ነገሮች ላይ እና ስትዩ ሞቃል። ሊያ ምን አይነት ሰራተኛ ናት? ስራዋ ላይ እንደ ሚስት እንደ እናት ደግሞ ምን አይነት ሴት ነች? ያው እንዳልኩሽ ነው በጣም ሃርድ ወርከር ነች። ስራዋ ላይ ባክቦን ነች ለዚህ ቢዝነስ። እንግዲህ እንደወለደች አካባቢ ነው ኦልሞስት የተጀመረው ቢዝነሱ እና በጠዋት ወጥታ ነው የምትመጣው። እንግዲህ ልጅሽን ትተሽ በዛ ጊዜ መውጣት ብዙ ነገር አለ። ከዛ መታ ቤት በቃ ታጠባ ራሱ አይበቃትም። ያው ትፈራለች በቃ እዛ ከሰው ጋር ሙሉ ብላ ምናምን እና ሃርድ ወርከር ነች ስራዋ ላይ፣ ሲሪየስ ነች ስራዋ ላይ። ግን በቃ ሰዋዊነት ደግሞ አለባት። ያው ከኔ ጋር እንደዚህና እንደዚህ የሚያደርገን አንዳንዴ እሱ ከስታፎቿ ጋር ምናምን በቃ በጣም ትቀራረብና አንዳንዴ የሆነ እሷም ሳይት ትይዛለች ምናምን ለስታፎቿ እና ያ ነገር አለ። ከዛ ውጭ በቃ እናትነት ያው በእናቴ ነው የማውቀው። በቃ እሷን ደግሞ ሳገኝ ሁለተኛ እናትነትን ያወቅኩበት ነውና ከልጇ ጋር ያላት ግንኙነት የሚያስቀናኝ ነው። እኔ ራሱ በቃ እንደዛ የሚያሳልፍ ታይም ምናምን ከኔ ጋር እንዲያሳልፈው ልጅ የምመኘው አይነት ታይም ነው። ስለዚህ ሚስትነት ላይ ያው እኔን ማየት ትችላላችሁ ምን እንደነበርኩና አሁን ያለሁበት። ስለዚህ ያስታውቃል እሱ። አመሰግናለሁ። እንዴት ነው ቤታችሁ ላይ እና ስራችሁ ላይ ያለውን ታይም የምታመጣጥኑት? እውነቱን ለመናገር ያው ቤት ስንገባ ቤት ያለን ነገሮች ለማድረግ እንሞክራለን። ብዙ ጊዜ ግን አምሽተን ነው የምንገባው። ያው ባላንስ ለማድረግ በቻልነው አቅም እንሞክራለን። ግን ባላንስ አድርገነዋል ብለን ግን ሳቲስፋይድ አንሆንም እኛም። ምክንያቱም እንዳልኩሽ ቢዝነሱን ግሮ ለማድረግ የሄድንበት ታይም እና እየሮጥን ያለነው ሩጫ በጣም የተለያየ ነው እና ሞር ሳይዳችንን እየያዘብን ነው ስራው። እውነቱን ለመናገር እንዳልሽው ሞር ከስተመሮቻችን ላይ ፎከስ ለምን ግን በቻልነው አቅም ባለን ልጃችን ራሱ ያመሻል። ቀን ነው የሚተኛው እስከ 8 ሰዓት ምናምን አብሮን ደግሞ ያመሻል ማታ። ከዛ ከሱ ጋር ጊዜ ያሳልፈን ደግሞ እንተኛለን። ግን በቃ ከከተማ ራሱ ከወጣ ምናምን ትንሽ ቆየት ያለ ይመስለኛል። ያው ትንሽ የስራ እንትናችን ያደላል በጣም ስራችን አሁን ላይ ባለንበት ስቴጅ ማለት ነው። እንዳ ብዙ ነገር አምልጦናል። አሁን ቤት ስንገባ ማውራት ጀምሯል። ስትልን ቆሟል። ያስደነግጣል በጣም። አሁን 2 ዓመት ሊሞላው ነው። ሁሉ ነገር ያወራል። በቃ እንደኛ ያወራል። ኢንተርቪው ልታደርግ ትችላለሽ እና በጣም በቃ የሚያስገርም እድገት ነው። ያው አያቱ እጅ ላይ ስለሆነ ብዙም አናስብም እውነት ለመናገር። ቴንክ ዩ በጣም ማማ። በዚህ አጋጣሚ ሰባት ኖሮ ይህ ቢዝነስ ከልጄ ጋር በነበረኝ አታችመንት በተለይ በጣም ከባድ ነበር። እንግዲህ ወደ ቢዝነሱ ደግሞ እንመለስና አንደኛ ብራንች ሁለተኛ ብራንቻችሁ ላይ ደርሳችኋል። ምርቃቱ ላይ ባልገኝም ቪዲዮን አይቻለሁ። በጣም ብዙ ሰው ተገኝቶ ነበረ፣ ደስታቸውን እያካፈሉ ነበር እና ምን ይመስል ነበር የምርቃቱ ወቅት? እሱና አይ ቲንክ ላስት ይር የተገናኘ ነው እዛኛው ብራንች ነበረ። አሁን ከረንትሊ እሱ ብራንች እየሰራ አይደለም። ሳፋ አድርገን እዚህ ሙሉ ለሙሉ ይዘነዋል ለጊዜው። እንግዲህ ከእግዚአብሔር ጋር ቀጣይ ብዙ ብራንቾችን እናስባለን። ምርቃቱ ደግሞ በጣም ቆንጆ ነበር፣ ከጠበቅለው በላይ ነበረ። አንዳንዴ የሆነ ብዙ አይደለንም እንደዚህ ከሰዎች ጋር ስንገናኝ ምናምን ማለት የሆነ ነገር ላይ ራሱ ተጠርተን ማንሄድበት ጊዜ ሊበዛ ይችላል። እንዳልኩሽ ነው ስራችን ላይ ነው ብዙ ጊዜ የምናሳልፈው እና እንዲሁም ካሰብነው በላይ ብዙ ሰው ተገኝቶ ነበረ። በጣም ቆንጆ ጊዜ ነበረ። እንደገና ደግሞ ይሄ የጊፍት ካርዱንም ደግሞ አሪፍ ነበር። ብዙ ሰው ገዝቷል ፓኬጁም ደግሞ ጊፍት የተሰጣጡ ብዙ ሰዎች ነበሩ እና በጣም ቆንጆ ነበረ። ያ ኢትስ አሜዚንግ። ለመጥራት ሞክረን ነበር። ያው አክሰሳችን አንዞ ነው። ብዙ ሰዎችን አድርሰናል፣ ተገኝተዋል። የደስታችን ተካፋይ ሆነዋል ሁሉም። በጣም ነው የምናመሰግነው።
ደግሞ ቀጣይ በሌላም አቺቭመንት እንመጣለን ኦፍ ኮርስ ከእግዚአብሔር ጋር በየ6 ወሩ። ስለዚህ አዲስ ታስበቅዳለ ለሶስተኛ ማለት ነው ብለን ማሰብ እንችላለን። አይቆምም፣ እቅዱ ይቀጥላል። በዚህ አንቆም። ሁሌም አዲስ ነገር ያው መሞከር ያስደስተናል። መድፈር ደስ ይለናል አዲስ ነገር። እስቲ እንግዲህ ትዳርን ካሰብን አልቀረ ቅድም ሳልጠይቃችሁ ያለፍኩት ነገር ወጣቶች ናችሁ፣ በወጣትነታችሁ ነው ወደ ትዳር የገባችሁት፣ ስኬታማ ናችሁ እና በወጣትነት ትዳር ውስጥ መግባት ምን ጥቅም አለው? እናንተ ምን ተጠቅማችኋል? አብረን አድገናል። ከብዙ ነገር ይቆጥባል ትዳር። አይ ቲንክ ያው እግዚአብሔር ምስቴት እንዳደረገልን በቃ አንድ ዓላማ እንዲኖርሽ ያደርጋል። ወደዚህ ማቲም ወደዛ ማቲም በቃ ኦልሬዲ የህይወት አጋርሽን ይዘሻል። ከዚህ በኋላ ህይወትሽን ለማሻሻል ፎከስ አድርገሽ የምትሄጂው አንድ መንገድ። ያው ሌላ ላይፍ ላይ ስትሆኝ ብዙ ነገር አለ፣ ወይ ወደ ስራ የጓደኛ ህይወት አለ፣ ብዙ ነገር አለና ያን ነገር በጊዜ ማግኘታችን አብረን ወድቀን ቶሎ እንድንነሳ አድርጎናል፣ ቶሎ እንድንነቃ አድርጎናል። ህይወት ላይ ብዙ ነገሮች እንዳይሸውዱን አድርጓል እና ያ ነው ብዬ ጠቀሜታው እላለሁ እኔ የተማርኩት። አንቺ ደግሞ ከዚህ የተለየ ሀሳብ የለኝም። አሁን ደግሞ ጭራሽ ደግሞ በዙሪያችን ያሉ ሰዎችንም ስናይ ምናምን ትንሽ አስቸጋሪ እየሆነ ነው ትዳር የሚባለው ነገር ላይ ምናምን ለመግባት እና እንኳንም በጊዜ ዴት ለማድረግ ራሱ አሁን ችግር መገናኘታችን ነው ማስበው። አሁን እንደዚያ የለም አሉ የሆነ ነገር በቃ ወጪ በጣም ከባድ ነው አሉ በአሪፍ ጊዜ ነው የጨረስነው። አሪፍ ጊዜ ነው የጨረስነው። እድለኛ ነው። ሽምግልና እንደግማለን። አሁንማ አንድ ላይ ከዚህ በመጨረሻም እንግዲህ ማስተላለፍ የምትፈልጉት መልዕክት ካለ ለተመልካቾችን መጋበዝ የምትፈልጉት ካለ ከመጀመሪያው እስካሁን ድረስ እያያችሁን ፎሎ አድርጋችሁን እያገዛችሁን የሆነ ነገርም አናውን ስናደርግ እየመጣችሁ ለምትታደሙልን ኦዲየንሶቻችን በጠቅላላ ከልብ እናመሰግናለን። ሌላኛው እናንተንም አርቲስት ቲቪ ኩል ፕሮግራም አክብራችሁን እዚህ ድረስ መታችሁ አብራችሁን ጊዜ ስላሳለፋችሁ ከልብ እናመሰግናለን። ሎኬሽናችሁ የት እንደሚገኝ እንዲሁም ደግሞ ቀረ የምትሉት ሀሳብ ካለ እሺ፣ አድራሻችን 22 አዲሱ ስቴዲየም ፊት ለፊት ነው የሚባለው መስቀለኛው ከቦሌ ወደ 22 በሚወስደው መንገድ አዲሱ ስቴዲየም ፊት ለፊት ለኔስት ሆቴል 3ኛ ላይ ታገኙናላችሁ። ሌላስ እንወዳችኋለን። መምጣት ትችላላችሁ። እንወዳችሁ፣ እናመሰግናለን። እስከዛሬም ስለመረጣችሁ እናመሰግናለን። ከዚህም በኋላ ለምትመጡ ከስተመሮቻችን እናመሰግናለን። እንወዳችኋለን። ስለዚህ እኛ እንደጀመርነው እኛ እንዝጋዋ። እሺ እንግዲህ የኩል ፕሮግራማችንን በቅዳሜ ቀን እንዳያችሁት ነበረ። ዛሬ ያሳለፍነው ከሊያ ጋር በሳምና ሊያ ቢዩቲ ኤንድ ስፓ ነው። እንዴት ነበረ? ቆይታ አድርጌያለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም መጥቼ ደግሞ አያለሁ። መልካም። በዚሁ አጋጣሚ ለአንቺ ቤተሰቦች 15% ቅናሽ አንቺም ብሎ ተመጣጣ አረጋግጥ እንላለን። እናመሰግናለን። መልካም ጊዜ። Thank you. Bye.